አብክድን ለህፃናት እንደ ሳይንሳዊና ትክክለኛ ዘዴ ቆጥራችሁ የምታስተምሩ መምህራንና ትምህርት ቤቶች ህፃናትን ወደ ተሳሳተ መንገድ እየመራችሁ እንደሆነ ይታወቃችኋል። እንግሊዝኛ ፊደሉና ንባቡ በጣም የተለያየ ቋንቋ ነው። ምክንያት አንድ ፊደል በተለያዩ ድምጾች ስለሚነበብ ለህፃናት በአንድ ድምጽ ብቻ እንደሚነበብ እያደረግን ከሰጠናቸው አንድ ጊዜ ያንን ይዘው ስለሚቀሩ ሌላ ጊዜ በተለያየ ድምጽ እንዲነበብ እየሆነ በተለያዩ ቃላት ውስጥ ሲመጣ ሁልጊዜ ግራ እየተጋቡ እንዲቀጥሉ ያደርጋቸዋል። ለምሳሌ ኤ ፊደል በአ ድምጽ ነው የምትወከለው ብለን አስተማርናቸው። ግን እስኪ በዚህ ቃል ውስጥ ምን ብለው ያንብቧት ህፃናት? ባል ይበሉ? አይሆንም። ስለዚህ በውል ብለው ሊያነቡ ስለሆነ ፊደሏ ግን ኤ ስለሆነች ስለዚህ ኤ እንደ ኦ እንደምትነበብ መረዳት ነበረባቸው ማለት ነው አስቀድመው። እሺ ሁለተኛ ቃል ልስጣችሁ። በዚህ ቃል ውስጥ እንዴት ብለው ያንብቧት? እሺ ቪላጅ ብለው ያንብቡ? ግን ሲነበብ ቪሊጅ ተብሎ ነው የሚነበበው። ስለዚህ ልጆቹ ግራ መጋባታቸው ይቀጥላል ማለት ነው። እሺ በዚህ ቃል ውስጥ እንዴት ብለው ያንብቧት? ስለዚህ በዚህ ቃል ውስጥ ሜኒ ተብሎ ስለሚነበብ ኤ እንደ ኤ ነው እንጂ የተነበበችው እንደ አ አይደለም ማለት ነው። እሺ ሌላ አንድ ልጨምርላችሁና ልጨርስ። በዚህ ቃል ውስጥ ኤ ፊደልን እንዴት ብለው ያንብቧት? እዚህ ቃል ውስጥ ያለችው ኤ ፊደል እማትነበብ ወይም ደግሞ በደካማ ቫውል በአ ድምጽ የምትተካ ፊደል ነች። ስለዚህ ፐርሰናል ወይም ፐርሰናል ነው እንጂ ፐርሰናል ብለው ስለማያነቡ አ የሚለውን ድምጽ ማምጣት አይችሉም ማለት ነው ልጆች። በእንግሊዝኛ አንድ ፊደል አንድ ድምጽ ስለሌለው ልጆቹን ኤን አናት ብሎ ገድቦ ማስተማር ከዛ በኋላ ሌሎቹ ቃላት ላይ ሲያገኟት ግራ እየተጋቡ እንዲቀጥሉ ስለሚያደርግ አብክድ ሳይንሳዊና ትክክለኛ መንገድ አይደለም።